ሰዎች አባት አባት የማይሉት ለምን እንደሆነ ታውቂያለሽ? ህመሙን አብዝቶ ሃው ልማር አማርኛ ጠይቄ እንትን አላለም። ተሽኮረመመሽ ልጅቷ ዛሬ ሙሉ ጌታ ዶሮ ጥቁር ዶሮ አሳርዷል እንዲያገባሽ እኔ ሰው ሳወራ ሃርድ ነኝ። ይሄን ያህል እንደዚህ ጅንጀና ላይ ምናምን ነገር አይ ዶንት ኬር። እዚህም ሆነ በዛ ግን ሁለት ልጅ ግን ቢያንስ አሳድጌበታለሁ። ለሱም ባይበቃ ለልጆቼ ግን በቅቶ ኩክ አድርጌ አሳድጌያቸዋለሁ። ከርስ አይደለም የሚያኖረን። ምናልባት ለወንድ ልጅ ዋናው ትልቁ ነገር ሆድ ነው ይባላል። ሆድ በላይ ግን ብዙ ነገር አለ የሚያኖረን። ቢሮ ሰራተኛ አንተ ከሆንክ፣ እናትም አንተ ከሆንክ፣ የቤት ማጽጃ አንተ ከሆንክ፣ ገባ አይደል? ነገሮችን ፊክስ የምታደርገው የምትሯሯጠው አንተ ከሆንክ፣ ባስኪሉን ኢነርጂ ሆነ ነገሮችን ፕሮቴክት የምታደርገው አንተ ከሆንክ፣ ልጆችን አታይም ብለሽ መከልከል ትቺ ነበር ነው የሚሉኝ። ሶ መንግስት እንደዚህ ያለኝ እኔ ግን እዚህ ጋር ላለመወቀስ በቪዲዮ ፎቶ ልኬላችኋለሁ። ቪዲዮ ደግሞ በፕራይቬት አሳይቻችኋለሁ። ምክንያቱም ልጆች እያለቀሱ ስለሆነ ሚዲያ ላይ መፖስት አልፈልግም። ሳሚዳን ሲገመድ ሚስት ሶሻል ሚዲያ ላይ ምን ትፈልጋለች ያለበት ቪዲዮ ስር እየገባች ሳሚዳን እየለከነ ያልሽ ሴት ሰዎች አባት አባት የማይሉት ለምን እንደሆነ ታውቂያለሽ? ህመሙን አብዝቶ ስለሚደብቅና ስለማያሳይ ቻይ ስለሆነ ነው። አባትሽ ያልተዘመረለት ጀግና ነው። ስለ አባቶች የተዘፈነ ዘፈን ብትፈልጊ ላታገኙ ሁሉ ትችያለሽ። ነገር ነው እናንተ እዚህ ጋር ስለ አባቶቻችሁ ምን ትላላችሁ? እንግዲህ እስቲ ሃው ልማር አማርኛ አሁንም ያምራል፣ በጣም ያምራል። የት ነው የተሰራው? አይ ዶንት ኖ ይሄኛው ምን እንደሆነ is it the same maybe ይሄ አሁን እንደሆነ አውቃለሁ። አይ ዶንት ኖ which one ምንድነው ይሄ? ያምራል። የት ነው የገዛሽው? አልገዛውም። ከኢትዮጵያ ነው የመጣው? አዎ ያምራል በጣም። አስመጪልኝ በቃ አንድ አስመጪልኝ። አንድ ላስመጣ። እሺ ጠይቄ እንትን አላለም። ተሽኮረመመሽ ልጅቷ ዛሬ። እንዴት አትሽኮረመም? እንግዲህ የት ነው የምታመጣው? ዴሊቨሪ ነው የት ይዛለ ትምጣ? እንግዲህ አፋኒ ሌላ ታሪክ ውስጥ ገብቷል። እንግዲህ ከመሀል የሚነካካቸው ፊደሎች ይኖራሉ ብዬ ተስፋ አረጋለሁ። ቲሸርቱ ላይ ካሉት ሀሁ አለመሰ የሚለው ይኖራል። እንግዲህ የሰርግ ጊዜ ያገባው ጊዜ ጥሩ ቁርስ በልቻለሁ። ተርቤ ይዛለታ እንቁላል ቅቅር። ጂጂ የትኛው ሰርግ? ሙሉ ጌታ ዶሮ ጥቁር ዶሮ አሳርዷል እንዲያገባሽ የምን አለ አንቺ ሰርግ ደገስ ከዚህ ከሽማግሌው ጋር ያ ሰርግ አይደለማ፣ የፎቶ ስነ ስርዓት ነበርሽ፣ ቬሎ ነበርሽ። ከሙሉ ጌታ ጋር ምንም አልነበርሽ። ሙሉ ጌታ ለራሱ ትንሽ ቤት እኮ ተሰጥቶታል። እንደ ግቢ ውስጥ የምትኖሩት የነበረው ውሸት ነው። እኔ ሰው ሳወራ ሃርድ ነኝ። ይሄን ያህል እንደዚህ ጅንጀና ላይ ምናምን ነገር አይ ዶንት ኬር። አስተማሪ ልጠብስ የሸረሞጠች የተባለች ልጅ አይ ዶንት ኬር አይ አም ሃርድ ምናምን ትላለች። ሃርድ እና እርድ ማል ያለውን ችግር ምንም ልዩነት የማታውቁ ፋሚሊ ብትኖሩ ጋይስ ጆኖሳይድ ፋሚሊዎች ናቸው። ሰዎች ተስቃለሽ ግን ያው እዚህ ጋር እንግዲህ ፋኒ በምን አይነት መሰናክል ውስጥ አልፎ እቺን ልጅ እንዳገኛት በኋላ ላይም እንግዲህ እዚህ ህይወት ውስጥ እየተሰቃየ እንደሚገኝ እንደምናየው ነው። ራሷም ተናግራለች። ገገማኔ ግትር ነኝ እያለች ነው እንግዲህ እየተናገረች ያለችው። እዚህም ሆነ በዛ ግን ሁለት ልጅ ግን ቢያንስ አሳድጌበታለሁ። ለሱም ባይበቃ ለልጆቼ ግን በቅቶ ኩክ አድርጌ አሳድጌያቸዋለሁ። የኔ ኩክ ማድረግ አይደለም ችግሬ፣ ከኩክ በላይ ብዙ ነገር ፊክስ መደረግ ያለበት ነገር አለ። እርግጠኛ ነኝ ኩኪንግ አትችልም። ምክንያቱም በጣም ነው ኢሪቴት ያደረጋት። እያየዋት ነው። እናንተም ይሄን አይታችሁ መርዳት ትችላለች። ኢትስ ኖት ቢግ ዲል። እሱ ከሰራ በቂ ነው። ምንም ያን ያህል ይሄ የሚያሳስብና የሚያጨናንቅ ጉዳይ አይደለም። ነገር ግን እዚህ ጋር በጣም ኢሪቴት አድርጓት፣ ተች አድርጓታል። ስትናገር ራሱ ቃል አጣጣሉ ያስታውቃል። እስቲ እንስማት። ገባ አይደለ? ከርስ አይደለም የሚያኖረን። ምናልባት ለወንድ ልጅ ዋናው ትልቁ ነገር ሆድ ነው ይባላል። ከሆድ በላይ ግን ብዙ ነገር አለ የሚያኖረን። ያን ነገር ደግሞ እንደ አንድ ወንድ መጋፈጥ ያለብህ ደግሞ አንተ ነህ። ሪስፖንሲቢሊቲ መውሰድ ያለብህ አንተ ነህ። ነገሮች ሳይስተካከሉ ሲቀር ደግሞ ፊክስ ማድረግ ያለብህ አንተ ነህ። ግን ሶሉሽን ፈጣሪ አንተ ከሆንክ፣ ቢሮ ሰራተኛ አንተ ከሆንክ፣ እናትም አንተ ከሆንክ፣ የቤት ማጽጃ አንተ ከሆንክ፣ ገባ አይደል? ነገሮችን ፊክስ የምታደርገው የምትሯሯጠው አንተ ከሆንክ፣ ባስኪሉን ኢነርጂ ሆነ ነገሮችን ፕሮቴክት የምታደርገው አንተ ከሆንክ፣ እኔ እኮ ብቻዬን ሆኜ እኮ ምን የሚከብደኝ ነገር የለም ማለት ነው። ያን ነገር ደግሞ ያረጋገጥኩበት ደግሞ እሱ ኢትዮጵያ የሄደበት ሰዓት ነው። በቃ እኔ ሳምሪ ብቻዬን ሆኜ ምንም አይነት ነገር አያቅተኝም። ብቻዬን ሰውን ደግሞ የማገኘው ደግሞ የራሴ ሰላም አለ ብዬ ደግሞ ያረጋገጥኩበት እሱ ኢትዮጵያ ከልጆቹ ጋር የሄደበት ሰዓት ነው። ያ ሰዓት ህዝቡ እንዳለ እኔ ላይ ሲፈርድ ነበር። ሳምሪ ተቀይራለች፣ ሳምሪ ጠባዩ ተበላሽቷል ምናምን እሱ መጥቶ ከኔ ጋር ቪዲዮ በቀጠለበት ሰዓት ላይ ማለት ነው። ምክንያቱም ራሴን ፋይንድ አውት ያደረኩበት ሰዓት ነው። በቃ ለራሴ እንድልሽ ጊዜ ያገኘሁበት ሰዓት ነው። እኔ ሳምሪ ብቻዬን ብሆን ህይወቴ እንዴት ነው የምመራው?
ምን እያደረኩ ነው ህይወቴን ማስቀጠል የሚለው ነገር ለመጀመሪያ ጊዜ ቴስት ያደረኩበት በህይወት ዘመኔ ብቻዬን ሆንኩበት ያሳብ ብቻ ነው። ልጆቹም ደግሞ ኢትዮጵያ ሄዱበትም ደግሞ ምክንያት ደግሞ በእኔም ፍላጎት አልነበረም። እሱ ቤት በተቀመጠበት ሰዓት 2 አመት ሙሉ ነው ትምህርት ቤት እየሄድኩ ስራ እየሰራው እሱ ቤት በተቀመጠበት ሰዓት ጭንቅላቱ አልቻለም ልጆቹ ማኔጅ ማድረግ። ስለዚህ ልጆቹ ግዴታ ኢትዮጵያ መሄድ አለባቸው አለ። ተጣላን በሱ አይሄዱም። ለምንድን ነው የሚሄዱት? እኔ አልቻልኩም፣ ነገሮች በዛብኝ። ኦኬ ወንድነ ሴትነ እንለያያለን፣ ግን እኔም ግን ደሴም ወይ ነው ያንን ነገር ያሳለፍኩት። ለዛም ሁሉ ነገር ፈንክሽን ስለነበረ ነው ግዴታ ያነ ፊልም ይላካቸው አይደለም። በሳቱ እየሰራ አልነበረም። በሳቱ ተቀይረናል። እኔ እሰራለሁ፣ እሱ ልጆቹን ቴክ ኬር ያደርጋል። ይሄ በሳምንት አንዴ ናይት የሚሰራው በጣም የቆየ ነው፣ ላይ ቆይቶ የመጣ ነው። በጣም ያን ያህል የሚያስገድድ ነገር ስለነበረ ነው ወይ ለማለት ነው። እሱ ቪዲዮም አስታውሰዋለሁ። ኢትዮጵያ ሄዳችሁ ሰርፕራይዝ ታርጓቸውም ስትመጡም ሁሉን ቪዲዮዎቹን አቃቸዋለሁ። በዛን ያልክ ደረጃ ምክንያቱም አሁን ስለ ልጆቹ መምጣት ስለምፈልግ ነው። ምክንያቱም ወደ መጨረሻው እሱ ወደ ሰማቸው ቪዲዮዎችን ነው ለመሰለሽ የመጨረሻ እንትን ላይ እሱ ተከልክያለሁ። እንግዲህ ቪዲዮን ወደ ተመልካቾች ሁላችሁም አይታችሁታል። እሱን ላይክ ኮምፕሌን ያደረገው ነገር ነበረ። እስቲ መጀመሪያ አሁን ያለሽ ስሜት ምንድነው? ልጆችሽ እንዴት ነው የምታገኛቸው? ኦኬ አሁን ወደ መጨረሻው ስመጣለ ማለት ነው። በልጆች ስለ ደብዳቤዎቹም ሁሉንም እንመጣለን። ባኪን ፎርስ ስለምናል ኦኬ የመጨረሻው የተፈጠረ እንደነገርኩ ላይ 4 ወር ሙሉ ልጆቹ ከኔ ጋር ነበሩ። በእንደዚህ ክርክር ውስጥ ማለት ነው። ልጆቹ መቼ ነው የምታገኛቸው? ፌስት ፕላን ስጠኝ፣ ትክክለኛ ታይም ስጠኝ፣ ወስን የሚለውን ነገር። ከዛ ላይ ኢትዮጵያ ሄጄ ነበር። በአጋጣሚ 2 ሳምንት ያህል ኢትዮጵያ ሄጄ ነበር። 3 ሳምንት ቆይቼ ነበር። ሶ በዛ ሰዓት ምን አደረገ? እንደገና ልጆቹን ሳይናገር ከኪንደርጋርተን አስወጣ፣ ወሰደ ማለት ነው በራሱ ፈቃደኝነት። ሀዳኮ የራሷ ህይወት አላት። ለኔ ብላ ነው እንግዲህ እዚህ መታ እኔ ትምህርቴ እንዳላቋርጥ ብላ ነው ልጆቹን ልትረዳ የመጣችው አይደል? ሶስቷ ቁጭ ብላ ነው እየጠበቀች ያለችው ልጆቹን። ሶ እኔ በቃ የተሰማኝ ላይክ ጥቂም ሊኖርብህ ይችላል፣ ግን በልጆች ምክንያት ግን ይሄን ያህል ልጆችን ወዳጅ ከሆንክ ይሄን ያህል ልጆችን ፈላጊ ከሆንክ ራስን ኢንተርኔት ላይ ፕሬዘንት እንደምታደርገው ሪል ላይፍ ላይም እንደዛ አክት ማድረግ አለብህ። በሌላ በኩል ማናችንን መበቀል መብት ነው። ችግር ካለብህ ፕራይቬት ችግር ካለብህ ልጆቹን ግን መጠቀም ግን ማድረግ ግዴታ የለብህም። ገባ አይደለ? ሶ ምን አልኩ ምን ባላልኩም ዩግናም ኢሜል ጻፍኩ። በዚህ ሰዓት ልጆቹ ሳናስበው ከኪንደርጋርተን በአባታቸው ምክንያት ወጥተዋል። የምናውቀው ታሪክ የለም። እርሻይድ አልሰጠንም ማለት አላሳወቀንም። መቼም እንደሚመለሳቸው ደግሞ አናውቅም። እኔ ከኢትዮጵያ ሆኜ ነው የጻፍኩት። ምክንያቱም የሆነ ነገር ቢፈጠር ሪስፖንሲቢሊቲውን ያልወስዱ። ገባ አይደለ? እሱ ነው የሚወስደው። ሶ እሷም እዚህ ጋር ተስተዋጎላለች። ግዴታው አይደለም ግን እየተስተዋጎለች ነው። ኦኬ አልኩኝ እስከመጣ ይጠበቅ። ምክንያቱም በዛ ሰዓት ኢትዮጵያ በነበርኩበት ሰዓት ደግሞ በአባቴ በኩል ብዙ የሚሰራ ነገሮች ነበሩ፣ እሱ የሚሰራቸው ነገሮች ነበሩ። ያሉን ነገር ኢግኖር አድርጌ ይሄንንም እንደዛ ያጫወተ እሺ ችግር የለም ብዬ እኔ እስከመጣ ይጠበቅ ብዬ መጣሁ። ከዛ በኋላ ቁርጡን ነገርኩት በወንድሜ በኩል ማለት ነው። ከዚህ በኋላ አሁንም ቢሆን ላይክ 5 ወር እየተጠጋው ነው። ቀስ እያልኩ አመት ልሞላ ነው። እኔ ጀርመን ውስጥ ነው የምኖረው። ዞር ግሬሽት አለ። የልጆቹ 50% ሪስፖንሲቢሊቲ አለብህ። 50% ሪስፖንሲቢሊቲ ምን ማለት እንደሆነ ማታከሆነ ግን በህጉ ደረጃ እንዴት እንደሆነ ግን ማስረዳት ግን ግዴታ ነው። አሁንም እንደ ማስኩሊን ለዚህ ሰው ሄጄ 50% ያስከው መብት ምን እንደሆነ ማወቅ አለብህ። አንተ እንደምትለው 3 ሰዓት ወይ 2 ሰዓት ሲቀራቸው ቴክስት የጻፍ ልጆቹ ላውጣቸው ነው ከዛ በኋላ በዚህ በሰዓት መልሳቸዋል የምትለው አይነት ላይፍ አይደለም። ገባ አይደለ? እንግዲህ ሳምሪ እዚህ ጋር እያለች ያለችው እኔ ኢትዮጵያ መጥቼ በነበረበት ጊዜ ከአባቷ ጋር እንግዲህ ሄለን ሾው በጣም ነገሮች ተካረውና ተወሳስበው የነበረበት ጊዜ ነበረ። በዛን ጊዜ እኔ ኢትዮጵያ በነበርኩበት ጊዜም ነው እንግዲህ ጂጂኪያ ልጆቹን በምትጠብቅበት ጊዜ ምንድነው ሲያደርግ የነበረው? ድንገተኛ መጥቶ ልጆቹን እየወሰደ ነበረ። ያ ደግሞ መብቱ አይደለም። ድንገት ያው እንደምትለው እዚህ ጋር 2 እና 3 ሰዓት ቀደም ብሎ ያሳውቃል። ድንገት አይደለም። ነገር ግን እንደዛ አይደለም ማሳወቅ ያለበት። ፊክስድ የሆነ ስኬጁል ሊሰጠን ይገባል። እውነት ልጆቹ ሚዲያ ላይ እንዳለው የሚወዳቸው ከሆነ ነው እያለች ያለች። እናንተ በዚህ ላይ እስቲ ምን ትላላችሁ? ተቀድመ ነገ ብታሳውቀኝ ኖሮ እኔ ዛሬ ራሴን ፕላን ማድረግ እችላለሁ። ቴክስ ላይ እንደላኩላችሁ ማለት ነው። ህይወቴ ራሴ ፕላን ማድረግ እችላለሁ አንተ የምታሳውቀኝ ከሆነ ቀድሜ። ምክንያቱም እኔ እዚያውን ሐኪም ቤት ቀጠሮ ብፈልግ ቴክስቶቹ ላይ አለ እኮ እኔ እዚህ ጋር ሐኪም ቤት ቀጠሮ ብፈልግ እኔ እዚህ ጋር የሆነ ቀጠሮ ብፈልግ ፍሪ ታይም መቼ እንደሆነ እርግጠኛ መሆን ይችላል። ምክንያቱም በዚህ በሰዓት ልጆቹ እሱ ጋር ናቸው። ሶ እኔ እዚህ ጋር የራሴን ነገር ፕላን ማድረግ እችላለሁ። እሷም የራሷን ነገር ፕላን ማድረግ ትችላለች። ገባ አይደለ? ልጆቹ ሪስፖንሲቢሊቲ እኔ እና እሱ እንጂ የሀዳኮ አይደሉም። ሀዳኮ እኔ እዚህ ጋር እንዳልጎዳ ጃምፕ አረገች እንጂ መጣች እንጂ ግዴታ እሷ ነገሮች መወጣት አለባት ማለት አይደለም። እሱም ደግሞ ያለበትን ችግር ሁሉም የራሱ ከባድ እንቅስቃሴ አለበት። ሶ ያ ነገር ተፈጠረ። በቃ ከዚህ በኋላ አልፈልግም
ልጆቹን እንድትወስድ አልፈልግም እሻለ ከዚህ ወደ ሰዓት ላይ መጣ እንደገና ልጆቹን ላወጣ ነው ብሎ 2 ሰዓት ሲቀረው ጻፈለት ለብራዘር ለኔ ጻፈልኝ ደግሞ ነገር ያለው 10 ለምንድን ነው እንድነግረው የምታረገኝ በቃ እኔ አልፈልግም ከዚህ በላይ መቀጠል አልችልም እኔ ፖሊስ ተናግሬያለሁ ዩግንዳምንም ተናግሬያለሁ ሎየርም አማክሬያለሁ አንቺ እንደውም ከመጀመሪያውን ጀምሮ መከልከል ትቺ ነበር ምክንያቱም ዞር ግሬሽ እስካለው ድረስ ጸጥረጥ ብሎ በዚህ ሰዓት ልጆቼን ወስዳለሁ እሚል ፕላን እስካላወጣለሽ ድረስ ልጆችን አታይም ብለሽ መከልከል ትቺ ነበር ነው የሚሉኝ ሶ መንግስት እንደዚህ ያለኝ እኔ ግን እዚህ ጋር ላለመወቀስ በሱ አፍ እንዲሁ ፎልስ ኢንፎርሜሽን እየሰጠ እኔን ላለማስወቀስ ሰላሜን ብቻ ስለምፈልግ ምንም አይደለም ፈልገው ሰላሜንና ልጆቹ እሱ ማየታቸው በቃ አለቀ ያ ነው ለኔ ገባ አይደለ ያንን እንኳን ሳልጠቀም እሺ ብዬ እስቲል ነው በፈለገበት ሰዓት እየመጣ ያየ 4 ወር ሙሉ ዘርቂያለሁ 5 ወር ልገባ ነው አሁንም እንደዛ እየገፋን ነው ከዛ ተገናኘን መንገድ ላይ ማለት ነው ላይክ ኖቬምበር አው መጨረሻ ላይ መንገድ ላይ ተገናኘን መጨረሻ የሰራቸው ቪዲዮዎች ላይ አጥያቄዎች ማለት አንቺ አንሹሽ መጨረሻ ላይ ተገናኘን ከልጆቹን ሳወጣ ቪዲዮ ፎቶ ልኬላሻል ቪዲዮ ደግሞ በፕራይቬት አሳይቻቻለሁ ምክንያቱም ልጆች እያለቀሱ ስለሆነ ሚዲያ ላይ መፖስት አልፈልግም ስክሪንሾት አድርጌ ግን የሱን ፓርት ግን ልኬላቻለሁ ዴቱም ደሴም ነው እኔና እሱ የተገናኘበት ማለት ነው ሷይታናል ኮንፈርሜሽን ሰጣ ምን ተፈጠረ እኔ ልጆቹን ከስራ መጥቼ በጊዜ ስለወጣው ስራ እንግዲህ ልጆቼ ለመውሰድ በሄድኩበት አጋጣሚ እሱ እዛ ጋር መጥቶ እነሱን ወደ ቤት መውሰድ አልቻልኩም ነበረ እንደ መንገደኛ እየተገናኘን ነው ልጆቹን መውሰድ የሚፈልገው ያ ደግሞ ሊሆን አይችልም የጀርመንም ህግ አይፈቅድም ነው እያለች ያለችው እኔ እንጃ ይሄን ነገር እንግዲህ እነሱም እነ ቤንጃም አይተናል እያሉ ነው ለኔ እንጃ እየመሰለኝ አይደለም እናንተ ምን ትላላችሁ በዚህ ላይ እስቲ የራሳችሁን አስተያየት እስቲ ስጡበት ሳሚዳን ሲጀመር ሚስት ሶሻል ሚዲያ ላይ ምን ትፈልጋለች ያለበት ቪዲዮ ስር እየገባች ሳሚዳን እየለከነ ያልሽ ሴት ማለት ነው አተፋካቤ ፊትሽን ሳይው ምን ትዝ ይለኛል መሰለሽ ልጅ እያለው ጆሮ ቆራጩ ነው የምጠራው ብለው ወላጆቼ ሲያስፈራሩኝ አይምሮዬ ላይ የሚሳለው ፊት ይሄ ፊት ነው ራሱ ነው እንደው ዝም ብሎ እንደው በእውነት ራሱ አረ ችግር የለውም ትቼልሃለሁ ብሩን ደግሞ የምን ቆይ አንዴ ደውልልሃለሁ አመሰግናለሁ ጨንቆኝ ምን ልክፈል ብዬ ሲጨነቅ እውነት በጣም ነው የማመሰግነው ምንድነው ምን ሆነክ ነው ብሩን ትቼልሃለሁ አላልሽኝም እንዴ ስልክ እያወራው እኮ ነው የምን ብር ነው የምተውልሽ ጀመር የቤት ክራዩን አታስብ እሱን እኔ ስልክ እያወራው ነው አሁን ብር አዎ እንዴ ምን ሆነክ ነው አንተ እኔ ሰው ተበድሮኝ ነበር እሱ ነው የተውኩለት በቃ ይቅርታ እንግዲህ ኧረ ችግር የለውም አንተ እንደዚህ አትሳሳት